አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 22 2018 ዕለተ ሮብ የጥቁር ገበያ ሐዋላ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በዛሬው ዕለት ጨምሯል ወይስ ቀንሷል? የ17 ሀገራትን መረጃ ይዘናል። እንዲሁም በባንክ የአምስት ሀገራትን አክለን ወደ እናንተ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። በተለይ የፈረንጆች አዲስ ዓመትን ምክንያት በማድረግ የጥቁር ገበያ ሐዋላ ይጨምራል ወይስ ደግሞ ይቀንሳል? እንግዲህ የብዙዎች ሐሳብና አስተያየት እየተጠበቀ ይገኛል። ዞሮ ዞሮ የጥቁር ገበያ ሐዋላ መዳከምና መጥፋት ለሀገራችን መልካም የሆነ ብስራት ነው እያልኩኝ ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በዛሬው ዕለትም እንግዲህ ያዝንላችሁ ሀገራቶች የኩዌት ዲናር፣ የአሜሪካ ዶላር፣ የካናዳ ዶላር፣ ዩሮ፣ ፓውንድ ስተርሊ፣ የባህሬን ዲናር፣ የሳውዲ ሪያል፣ የዱባይ ድርሃም፣ የጆርዳን ዲናር፣ የኦማር ሪያል፣ የአውስትራሊያ ዶላር፣ የቻይና ዩዋንና የእስራኤል ሽቅል የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ አንድ ባንድ ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 186 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18670 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 13280 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ06 ሳንቲም ሲመነዘር 100 ዩሮ 21606 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 245 ብር ከ45 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24545 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 486 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 48660 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ40 ሳንቲም ሲመነዘር 100 የሳውዲ ሪያል 4940 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 5120 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 601 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 60190 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 259 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 25970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 123 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12320 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 476 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47680 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 229 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 22910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ93 ሳንቲም ሲመነዘር 100 የቻይና ዩዋን 2493 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ70 ሳንቲም ሲመነዘር
100 የእስራኤል ሽቅል 5670 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 151 ብር ከ68 ሳንቲም ገዝቶ 154 ብር ከ71 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 179 ብር ከ77 ሳንቲም ገዝቶ 183 ብር ከ37 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 205 ብር ከ78 ሳንቲም ገዝቶ 209 ብር ከ90 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 182 ብር ከ46 ሳንቲም ገዝቶ 186 ብር ከ11 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ01 ሳንቲም ገዝቶ 43 ብር ከ87 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ94 ሳንቲም ገዝቶ 44 ብር ከ82 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 108 ብር ከ75 ሳንቲም ገዝቶ 110 ብር ከ92 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። በዛሬው ዕለት ያለው እንግዲህ የጥቁር ገበያ እንዲሁም በባንኮች መካከል ያለውን በንጽጽር ወደ እናንተ አደርሰናል። እንግዲህ መጪውን አዲስ ዓመቱን ምክንያት በማድረግ የጥቁር ገበያ ሐዋላ ይጨምራል ወይስ ይቀንሳል? የእናንተን እንግዲህ ሐሳብ አስተያየት በኮመንት አስቀምጡበት። ዞሮ የጥቁር ገበያ ሐዋላ መቀነስና መጥፋት ለሀገራችን እጅግ በጣም መልካም ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።